እንዴት ነኝ? አምሮብኛል? እንዴት ፏ ብያለሁ አይደል? እንዴት ፏ አልክ በሉኝ እስኪ በሉኝ። እንዴት ፏ አልክ በሉኝ። ዮኒ አጠገቤ የለም። ዮኒ ስፈልገው አንድ ቦታ ሄዷል። ዮኒ ይሁት ዝም ብላችሁ የት እንደሄደ ምልክቱ ይሄ ነው። የት ነው ሄደ ዮኒ? ዮኒ የት ነው ሄድከው? ቅዳሜ ከሰዓታችን ወጣ ብለናል። በመባ ሜንስ ነው የምንገኘው። እንግዲህ ከተማችን በተለያየ መልኩ ላዘቦቱም እንዲሁም ደግሞ ለተለያዩ ፕሮግራሞች የሚሆኑ ልብሶችን በማምጣት ይታወቃል። መባ ሜንስ ዛሬ 4ኛ ቅርንጫፉን እዚህ ለቡ አካባቢ ከፍቷል። ጤና ይስጥልን። እንኳን ደህና ቆየሽኝ። እንኳን ወደ መባ ሜንስ እንግዲህ በሰላም መጣ። በጣም ነው ደስ ያለኝ ስለመጣ። ቆየሽኝ። በጣም እኔም ደስ ብሎኛል። ከነጽጌ ረዳሽ አንቺም ታምሪያለሽ በጣም። አመሰግናለሁ በጣም። እንዴት ነሽ? አለሁ እግዚአብሔር ይመስገን። በጣም ልዩ ነው። ያው እንግዲህ የ4ኛ ቅርንጫፋችን የመክፈቻ በዓል ነውና እውነት ስለመጣችሁ በጣም ነው ደስ ያለኝ። ከሙሽራ ልብሶቻችን እንጀምር። በደስታ እዚህ ጋር የምታያቸው ከላይ ያሉት የሙሽራ ልብሶች ናቸው። ያው የተለያዩ ከለሮችን ነው የምንይዘው እንደ ሙሽራ ልብስ። ያው ከታች ደግሞ ያሉት የሚዜው ልብሶች ናቸው እና ያው ሙሽሮች መጥተው በቀለም ምርጫ እንዳይቸገሩ አንዳንድ ሰዎች ደግሞ ያው ለኛ ይተውልናል ምርጫውንና እኛ ደግሞ ፕሮፌሽናል የሆኑ ሰዎች አሉ እነሱ ጋይድ እንዲያደርጓቸው አድርገን የሚፈልጉትን ከለር ኮምቢኔሽን እንዲያገኙ እናደርጋለን ማለት ነው። በጣም ብዙ አይነት ኮሌክሽኖችን ነው ያዝነው። ከሙሽራ ልብሶች ጀምሮ እስከ ሚዜ ካዡዋል ዌሮች አሉ፣ ሸሚዞችም ጃኬቶችም። መባስዌር መጥቶ ማንም ሰው ምንም ሊያጣ አይችልም። እነዚህ ካዡዋል ልብሶች ናቸው። ሸሚዞች አሁን ላይ ያው ክረምት ስለሆነ ደማማቅ ከለሮችን ነው ለክረምት ደማቅ ነው። ያው ትሬንዲ የሚሆኑ ከለሮች ናቸው። አሁን ይሄኛው ከለር ትሬንዲ የሚባል ከለር ነው። አብዛኞቹ ወንዶች የሚመርጡት ከለር ነውና ከጂንስ ጋር ሊሆን ይችላል፣ ከካኪ ሱሪዎች ጋር ሊሆን ይችላል የምንጠቀመው። ያው እንደ ሰው ምርጫ ኮምፎርታብል ሆኖ የሚለበሱ ካዡዋል ልብሶች ናቸው ማለት ነው። ትሬንዲ እንዴት ነው አንተ? ቆንጆ ነው። ይሄ የወንዶች የጊዜው ምርጫ ነው ተብሏል። እንለብሰዋለን፣ በደንብ ለብሰን እናየዋለን። ከ10 ዓመት በላይ ነው እዚህ ስራ ላይ የቆየውና የምናስመጣቸው እቃዎች አውሮፓን ስታንዳርድ ናቸው። ከጣሊያን ከአሜሪካና ከቱርክ ነው የምናስመጣው። እንደምታያቸው የሱፍ ከለሮቹም በደንብ በቂ ኦፕሽን በሚባል ደረጃ እናስመጣለን ማለት ነው። ያው በስማችን ነው ኮቱ የሚመጣው። አዎና የጨርቆቹን ስናስመጣ በስማችን ነው የምናስመጣው። ስለዚህ ከእያንዳንዱ ከለር በየሁኔታው አለ ማለት ነው። የተለያዩ አይነት ጨርቅ ሱሪዎች አሉ ማለት ነው። አሁን ይሄን ጨርቅ ስስነካው ጨርቁ የተለየ ነው። ከተለመደው ሱሪ የተለየ ጨርቅ ነው ያለውና አንዳንድ ሰው የሱፍ ሱሪዎችን ሲለብሳቸው ይጨነቃል። ይሄ ቁጭ ብድግ ለማለት ተፈለገ ፍሌክሲብል ለመሆን ይሄ ማቴሪያሉ በደንብ ፍሌክሲብል ነውና በደንብ እንዲንቀሳቀሱ ሙሉ ቀን ለብሰውት ኮምፎርታብል ሆነው እንዲውሉ ያደርጋል ማለት ነው። እውነትሽ ነው። የዚህ አይነት አይቻላቅ። አዳዲስ ጨርቆች ናቸው። ስለዚህ እነሱ ሱሪ ብቻ ነው ማለት ነው። ሱሪ ብቻ ነው። ሸርት ደግሞ እዚህ ስላለ አብሮ ማች አድርጎ ከፈለጉም ደግሞ እዚህ ጋር ያለው ሸሚዝ አለ። አሁን ይሄን ሸሚዝ ከዚህ ጋር መልበስ ይችላል። ሰማያዊ ታች ስላለው ከዚህ ጋር ያምራል ማለት ነው። እነዚህም ይሄኛውም ደግሞ ብሉፕሪንት አላቸው። ስለዚህ ማች ማድረግ ይችላል። እዚህ ጋር ደግሞ ሌሎች ሱሪዎች አሉ ማለት ነው በሌላ ጨርቅ በቀበቶ የሚደረጉ ያለ ቀበቶ የሚደረጉ። ዋው በቃ አይነት በአይነት ነው ያለው። አዎ የተለያየ አይነት ሱሪዎች ነው ያሉትና ያው መተው ምርጫ እንዳያጡ ነው። እውነትሽ ነው። ሙሽሮች ካላችሁ አሁን ከዚህ በኋላ ለመባ ሜንስ
የልብሱን ሁኔታ ትታችሁ ሌሎች ስራዎችን መስራት ትችላላችሁ ማለት ነው። በደንብ አድርገን ነው የምንከባከባችሁ። ለእኛ ተውልን ብለዋል መባዎች። ዋው በጣም አሪፍ። ልብስ ብቻም አይደለም ደግሞ ብዙ አይነት ጫማዎች አሉ። ጫማዎቹ ከጣሊያን ነው የምናስመጣቸው። አዎ የሱፍ ጫማዎችም አሉ። ካኪ ልብሶች፣ የካዡዋል ልብሶችም ኖርማል ቀን የምንለብሳቸውም ልብሶች ጫማዎች አሉ። ያው ኮምፈርታቸው የምንደራደርበት ነገር አይደለም። ኮልሃን ይሄ እነዚህ ምርጥ ጫማዎች ናቸው። አዎ በጣም ኳሊቲ ነው ያላቸው። ዋው በጣም ኳሊቲያቸው በጣም አሪፍ ነው። እንዳልኩ ከጣሊያን ነው የምናስመጣቸውና በቡት መልክ አለን። ብዙ አይነት የጫማ አይነቶች ነው ያሉት እና ያው ጫማ ብቻውን እንዳይሆን ደግሞ አሁን የሆነ ወደ ቤጅ ወደ ግሬ ከለር የሚሄድ ሱሪ ጨርቅ ሱሪ ከዛ ደግሞ ቅድም ያነሳነው ብሉ ፕሪንት ያላት ተች ሲኖር ካልም የሆነ ከለር ኮምቢኔሽን ነው። አይናችን ውስጥም ሲታይ አይረብሽም እና በጣም የሚያምር ክላሲ የሆነ ሉክ ይሰጠናል ማለት ነው። ዋው አስጎመጀኝ ነው ራስ ከምር ይሄ እኮ ነው ማለት አለባበስን ማወቅ ነው አይደል? አንዱ ትልቁ ነገር ምን ከምን ጋር ሄዳል የሚለውን ነገር በጣም አሪፍ ነው። ወደዚህም ደግሞ ጂንሶች አሉ። ብዙ አይነት ከለር ጂንሶች አሉ። ያው ከሱፍም አልፎ ካዡዋል ዌሮች ላይም በደንብ እየሰራ አሪፍ ኳሊቲ ያላቸው ጀሙሉ ሸሚዞች ናቸው። ያው በፕሪንትም አለ በስትራይፕም አለ። ሙሉ ከለር ወጥ ከለር የሚፈልጉ ወጥ ከለር አለ። በስማሙ ይሄ በጣም ያምራል። ይሄ ለሱት ለሱፍ ላላባሽ ክሬም እነዚህ ደግሞ ካዡዋል መሆን ይችላሉ። ያው አንዳንዴ ቫኬሽን ላይ ምናምን እነዚህ ፕሪንቶች ይለመዳሉና ቫኬሽን ላይ ከካኪ ሱሪ ጋር በደንብ ይመረጣል። ለቫኬሽን ተብሏል። እዚህ ጋር ደግሞ ሲንግል ኮቶች አሉ። ቅድም ካየናቸው ጂንሶች ጋር ካኪ ሱሪዎች ጋር በስማ በሱፍ ጨርቅም አለ ኮተን በሆኑ ጨርቆችም አሉ። ይሄ ለክረምቱ በቃ በክረምቱ ሽክ ነው የምንለው። በጣም ያምራል። ብስንካ ዋው። እነዚህ ኮቶች አንዳንዴ ሰው ረጅም መንገድ የሚነዳ ሰው አለ ኮቱን ለብሶና ኦፊስ ውስጥ የሚቀመጥ አለ ረጅም ሰዓት እና ኮምፎርታብል እንዲሆኑ ተደርገው የተሰሩ ናቸው። የላቸውም ገበሩ በጣም ቺኛው እሱ ላይ ከላይ ብቻ ነው ያለው። በጣም ልዩ ነው። ስስ ናቸው፣ ቀለል ያሉ ናቸው። በጣም ቀለል ያለ ነው። በየቀኑ የሚለበሱ ልብሶች ናቸው እንደዚህ። ከለራቸውም በደንብ ያልተለመዱ ከለሮች ናቸው። እነዚህ ከለሮች አዳዲስ የመጡ ትሬንዲ ከለሮች ናቸውና ክረምት ላይ ምናምን በተለይ በደንብ መዘነጫ ይሆናሉ። ብርድ የሚከላከሉልናል። በደንብ አሪፍ ወይሮች ናቸው። መባዌርስ እንግዲህ ከልብሶች በተጨማሪ የተለያዩ ቦርሳዎችና አክሰሰሪዎችንም አላቸው። ያው እኛ ጋር መጥቶ ቅድም እንዳለው ምንም ማንም ሰው ምንም አያጣም። ሙሉ ነው ሁሉ ሙሉ ነው። እዚህ ጋር ደግሞ ያሉት ሽቶዎች፣ ቀበቶዎች ናቸው። ይኸውልሽ አይኔ ምን ላይ እንዳረፈ እዚህ ላይ ነው ደግሞ ተጣጣቀዋለሁ። አሪፍ ምርጫ ነው ያለ። እውነት ወደሽዋል? ምርጫዬን ወደሽዋል? ሽቶ ነው። ሻረፍ እንበልና ደግሞ እሺ ሊና በጣም ደስ ይላል። ቆንጆ ሽቶዎች ናቸው ያሉት። እስንካ እሺ ዋው ሊና በጣም ወድጃለሁ። ለቡ ብራንች ለቡ ደግሞ አሁን በጣም ተወዳጅ ሰፈር ሆኗል። በጣም አሪፍ ሰፈር ነው የመጣችሁት። ደስ የሚለው ደግሞ ለቡ ብቻ አይደለም፣ ሌላ 3 ብራንቾች አሉን። ይሄ አራተኛ ብራንቻችን ነው። ቦሌ አለምነሽ ፕላዛ ላይ ያለን። እሺ ከዛ በኋላ እዛው ቦሌ ደግሞ ግሬስ ፕላዛ ላይ ፊት ለፊት ከፉድ ዞን ፊት ለፊት አለን። ከዛ በኋላ 3ኛው ብራንቻችን ደግሞ ኤሊያና ፒያሳ ማለት ነው። ኤሊያና ሞል ላይ ያለን ማለት ነው። ይሄ አራተኛ ብራንቻችን ነው። አሁን ደግሞ እንግዲህ ለአንተ የሚሆነው አንዳንድ ልብሶች አሉ። እሱን አሳየና አንተ ትመጣለህ። በደስታ ይሄ ደግሞ ምንድነው? ልብ ድንግጥ ነው። ይሄ ልብ ድንግጥ ነው። ሊና ቢሲንካ ነው። ይሄ በቃ
ይሄ መባ ቢሲንካ የሚባለው ይሄ ነው። ዋው 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 በስማ በጣም ልዩ ነው። ወደድከው? በጣም እስካሁን ደግሞ ለካውና አንተ ላይ በደንብ ከነ ከረባቱ። አዎ ከነዚህ ውስጥ እንግዲህ አየ አንተ በደንብ የተመቸን የወደድከውን መርጠህ ወደ መለኪያ ክፍል መርሐባ። እኔ እቺ ትሆንልኝ ብያለሁ። በጣም በጣም አይኔ ቀልቤ የሚያረፈባት እዚች ላይ ነው። ዋው 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 ዮኒ በጣም አምሮብሃል። አመሰግናለሁ። በጣም አመሰግናለሁ። ስለመጣ ደስ ብሎኛል። በጣም ስላየኋችሁ ደስ ብሎኛል። እናመሰግናለን። በጣም ደስ ብሎኛል። መምጣት ብቻ ሳይሆን ደግሞ በልኬ የሆነ የምወደው አይነት ከለር ስላገኘው በጣም ደስ ብሎናል። እኛም እናመሰግናለን። መባ ሜንስ ቢሲንካ ወደኋላ ዮኒ በጣም ከወደድከውማ ፋሽን ሾው ኦፕኒንግ አለን ዛሬ። ወደ ኢቨንቱ ልጋብዝህ። በደስታ እናመሰግናለን። እሺ በደስታ መባ ሜንስ አራተኛው ቅርንጫፍ ልዩ ዝግጅቱ ይሄን ይመስላል። እንግዲህ እኛም ተገኝተን መርቀናል። እናንተም ብቅ ብላችሁ ትመርቁ ዘንድ እንጋብዛለን። ቅዳሜ ከሰዓት ነው። ይመቻል።